ሰላም ለእናንተ ይሁን ቅዱሳን፣ እንደምናደራችሁ። ይህ ሳምንታዊ የመጽሐፍ ትረካ ፕሮግራማችን ነው። ቅይማት መጽሐፍን እየተረክን እንገኛለን። ካለፈው ሳምንት የቀጠለውን ክፍል ዛሬ እንተርካለን። የሚረዳን ጌታ ስሙ ይባረክ። የዛሬው ርዕሳችን ቢሆን ይላል። ሪቻርድ እግዚአብሔር እነዚህን 3 ችግሮች ብቻ ቢያቃልል እምነቱ እንደ ጥቅምት አበባ ፍንትው ብሎ እንደሚያብብ ተናግሯል። አያብብም? በዚያው ዓመት ከሪቻርድ ጋር ሜክሲኮ ምግብ ቤት በተገናኘንበት ጊዜ የዘጸአትንና የዘሁልቁን መጽሐፍ ሳጠና ነበር። ምንም እንኳ አሁንም የሪቻርድ ጥያቄዎች በጭንቅላቴ ውስጥ ተኮፍሰው ቢኖሩም ከእርሱ ሁኔታ ጋር የሚመሳሰለውን ሐሳብ ለማየት ጊዜ ወስዶብኛል። አንድ ቀን ግን በቅጽበት ልረዳው ቻልኩ። ሪቻርድ የፈለገው ዓለም እስከ ነፍሱ በዘጸአት መጽሐፍ ተገልጿል። እግዚአብሔር በየቀኑ ማለት ይቻላል ወደ ሰዎች ታሪክ ጠልቆ ሲገባ ይታያል። በከፍተኛ ፍትሃዊነት ከመስራቱም በላይ ሰዎች ሁሉ ይሰሙት ዘንድ ይናገራል። እነሆ ራሱን ለብዙዎች ያሳየበትም ጊዜ ነበር። በእስራኤላውያንና በእኛው 21ኛው ክፍለ ዘመን መካከል ያለው ንጽጽር እግዚአብሔር ዓለምን እንዴት እንደሚያስተዳድራት እንዳስብ አደረገኝ። እናም ወደ 3ቱ ጥያቄዎች ተመለስኩ። እግዚአብሔር በፍትሃዊነት ተግባሩ ለማከናወን በጉልህ ድምፁን ለማሰማትና የሰዎችን ሁሉ ዓይን ሊያጠግብ በሚችል መልኩ ለመታየት ከቻለ ለምን ይሆን ዛሬ በታሪክ ውስጥ ገብቶ ለመዋኘት የማይሻው? ምናልባት የእስራኤላውያን የበረሃ ጉዞ ለዚህ ጥያቄ ምላሽ ፍንጭ ይሰጠን ይሆናል። ጥያቄ: እግዚአብሔር አድሏዊ ነውን? ለምን ክፉዎችን በመቅጣትና ደጎችን በመሸለም ተከታታይ ተግባር አይከውንም? ያለምንም ልዩነት በደጎችና በክፉዎች ላይ የክፋት በትር እኩል የሚወድቀው ለምንድን ነው? ዓለም የተዋቀረችው ክፉ ባደረግን ጊዜ የስቃይ፣ በጎ በሰራን ጊዜ ደግሞ የደስታን ገጠመኝ በሚያስከትል መልኩ ነው እንበል? የትኛውም የጥፋት ተግባር የመብረቅ አደጋ የሚያስከትልበትንና የሐዋርያትን የእምነት መግለጫ መድገም ለአእምሯችን የደስታ ስሜት የሚፈጥርበትን ዓለም አስቡ። ብሉይ ኪዳን እንዲህ አይነት የባህሪ ማረሚያ ለእስራኤላውያን መደረጉን በግልጽ ያስረዳል። ይህም እግዚአብሔር ከሕዝቡ ጋር የገባው ቃል ኪዳን ነው። በሲና ተራራ እግዚአብሔር ሕዝቡን በፍትሃዊ ጥብቅ ሕግ ለመሸለምና ለመቅጣት ወሰነ። እስራኤላውያን የሰጣቸውን ሕግጋት ብቻ እንዲጠብቁ በማዘዝ በገዛ እጁ የዋስትና ፊርማ አኖረ። ከዚያም ሙሴ የዋስትናውን ሰነድ ለሕዝቡ እንዲተነትን አደረገ። የመታዘዝ ውጤቶች: ከተማውና ገጠሩ ሁሉ ይበለጽጋሉ። ወንዶችና ሴቶችም ሆኑ እንስሳት አይመክኑም። የእርሻ ስኬት፣ አስተማማኝ የአየር ንብረት፣ የጦርነት ድል፣ በሽታን የመከላከል ብቃት። ያለመታዘዝ ውጤቶች: ክፋት፣ ወንጀልና ድህነት ይበረክታሉ። ሰዎችና እንስሳት ይመክናሉ። እህል አይኖርም። አንበጣዎችና ትላትሎች ይነሳሉ። የአየር መዛባትና ድርቀት፣ በሌሎች አገሮች መገዛት፣ ትኩሳትና የቆዳ እብጠት፣ እብደት፣ እውርነትና የአእምሮ መታወክ። ከታዘዙት እግዚአብሔር በምድር ከሚገኙ አገሮች ሁሉ በላይ ከፍ እንደሚያደርጋቸው ሙሴ ገለጸላቸው። ሁልጊዜም ራስ እንጂ ጅራት አይሆኑም ነበር። እስራኤላውያን ከየትኛውም የሰው ልጅ ስቃይና ቅይማት እንደሚጠበቁ የተስፋ ቃል ተገባላቸው። በሌላ በኩል ሳይታዘዙ ቢቀሩ እግዚአብሔር ከሚሰዳቸው አገሮች ሁሉ ለመሳለቂያና ለጥፋት ይሆናሉ። ምክንያቱም
በብልጽግናቸው ጊዜ እግዚአብሔር አምላካቸውን በደስታ አላገለገሉትምና። ስለሆነም በረሃብና በጥም፣ በራቁትነትና በድህነት እግዚአብሔር የሚያመጣባቸውን ጠላት ያገለግላሉ። ይህንኑ በሽልማትና ቅጣት ላይ የተመሰረተውን ፍትሃዊ መዋቅር ለመመልከት ኢያሱንና የመሳፍንትን መጽሐፍ ጭምር አነበብኩ። በ50 ዓመታት ውስጥ እስራኤላውያን ለስርዓት አልበኝነት ተጋልጠዋል። የሚበዛው የብሉይ ኪዳን ክፍል የሚተነትነው የተተነበየው በረከት ሳይሆን እርግማን ተግባራዊ መሆኑን ነው። ከዚያ ሁሉ ማለፊያ የቃል ኪዳን ጥቅሞች ባሻገር እስራኤል የእግዚአብሔርን መመዘኛ ሳታሟላ ቀረች። ከዓመታት በኋላ የአዲስ ኪዳን ጸሐፊዎች ወደ ኋላ ተመልሰው ሲመለከቱ የቃል ኪዳኑ አሰራር እግዚአብሔር በፍጹማዊ ቀጣይነት፣ ፍትሃዊነት ከሕዝቡ ጋር ግንኙነት ያደረገበት ምሳሌያዊ ሞዴል አድርገው አልተመለከቱምና ይልቁንም ብሉይ ኪዳን ሰዎች ከእግዚአብሔር ጋር የገቡትን ውል ለመጠበቅ እንዳልቻሉ የሚያሳይ የማስተማሪያ መሳሪያ እንደሆነ ገልጸዋል። በይቅርታ ጸጋ ላይ የተመሰረተ አዲስ ኪዳን አስፈላጊ መሆኑን በትክክል ተረድተዋል። ለዚህም ነው አዲስ ኪዳን የተሰጠን። ጥያቄ፣ እግዚአብሔር አይናገርም? ፍቃዱን ስለመፈጸማችን የሚገደው ከሆነ ያንኑ ፍቃዱን ለምን ይበልጥ በግልጽ አያሳየንም? ዛሬ የተለያዩ ሰዎች የእግዚአብሔርን ቃል እንደሚሰሙ ይናገራሉ። ከነዚህ ሰዎች አንዳንዶቹ በእግዚአብሔር ታዝዣለሁ ብለው የሚካኤል አንጀሎን ምርጥ የጥበብ ስራ ማርያም ከመቃብር ቤት ለጌታ ስታለቅስ የሚያሳየውን በመዶሻ እንደበረቃቀሰው ወይም በፕሬዝዳንቱ ላይ እንዲተኩስ እግዚአብሔር እንደተናገረው የገለጸውን ፖለቲካዊ ግድያ ፈጻሚ አይነት እብዶች ናቸው። ሌሎች ደግሞ እውነተኞች ቢመስሉም አቅጣጫቸውን የሳቱ ናቸው። እነዚህም ደራሲዋን ጆኒ ኤሪክሰንን ለማግባት እግዚአብሔር እንዳዘዛቸው የተናገሩትን 6 ሰዎች አይነት ናቸው። አሁንም ሌሎች የእግዚአብሔርን ቃል ለሕዝቡ በማስተላለፍ በእውነተኛ የነቢያትና የሐዋርያት ትውፊት የተካኑ ይመስላሉ። ታዲያ የምንሰማው ነገር በትክክል ከእግዚአብሔር ዘንድ መውጣቱን እንዴት እናውቃለን? እስራኤላውያን በሲና ምድረ በዳ መሽገው ሳለ እግዚአብሔር የምሪትን ጉዳይ ቀለል ባለ መንገድ አቅርቦላቸዋል። ድንኳናችንን ጠቅልለን እንነሳ ወይስ እዚሁ እንቀመጥ? ጠያቂው እስራኤላዊ የዚህን ጥያቄ ምላሽ ለማግኘት የሚጠበቅበት ነገር ቢኖር ከመገናኛው ድንኳን ላይ ያለውን ደመና መመልከት ብቻ ነው። ደመናው ከተንቀሳቀሰ እግዚአብሔር ሕዝቡ እንዲንቀሳቀስ ፈልጓል ማለት ነው። እዚያ ተቀምጦ ከቀረ ሕዝቡ እንዲቆይ እግዚአብሔር ፈቃዱ መሆኑን ነው። በጊዜ የእግዚአብሔርን ፍቃድ ለማወቅ ይቻል ነበር። ማታ ደመናው እንደ እሳት ግንብ ያብረቀርቃል። በተጨማሪም እግዚአብሔር ፈቃዱን በቀጥታ ለማስተላለፍ እንደ ዕጣ መጣልና ኡሪምና ቱሚም አይነቶችን መንገዶች አዘጋጅቷል። ይሁንና አብዛኞቹ ነገሮች አስቀድመው የተወሰኑ ነበሩ። እግዚአብሔር በደንቦች አማካኝነት ፍቃዱን ተናግሯል። እነዚህም ከግድያ እስከ ፍየል ወጠጤ በእናቱ ወተት መቀቀል ያሉትን የባህሪ አካላት የሚያካትቱ 613 ሕግጋት የሚገኙበት ነበሩ። በዚያን ዘመን ሰዎች እምብዛም የእግዚአብሔርን ምሪት ግልጽ አልሆነልንም ብለው አያማርሩም ነበር። ለመሆኑ ከእግዚአብሔር ግልጽ ትእዛዝ መቀበላቸው ታዛዥነታቸውን ጨምሮት ይሆን? ያልጨመረው ይመስላል። እግዚአብሔር ከአሞራውያን ጋር ለመዋጋት አትውጡ፣ እኔ ከእናንተ ጋር አልወጣም፣ ጠላቶቻችሁ ያሸንፏቸዋል አለ። እስራኤላውያን ግን በቀጥታ ወደ ጠላቶቻቸው ተጉዘው ውጊያ ገጠሙ። እናም ተሸነፉ። አርፋችሁ ተቀመጡ ሲባሉ ገስግሰው ይወጣሉ። ፈጥነው እንዲሄዱ ሲነገራቸው
በፍርሃት ይሸሻሉ። በሰላም እንዲኖሩ ሲታዘዙ ጦርነት ያውጃሉ። ጦርነት አውጁ የተባሉ እንደሆነ ለሰላም ይሮጣሉ። 613ቱን ትእዛዝ ለማፈራረስ ሲሉ ብሔራዊ በዓላት ማዋቀር ያዙ። ግልጽ ያልሆነ ምሪት ለእኛው ትውልድ የሆነውን ያህል ለእነርሱም በትክክል የተላለፈ ምሪት ክብራቸውን የሚነካ ስድብ ሆኖ ተቀየረ። ጸጋና ሰላም ይብዛላችሁ። ስላዳመጣችሁኝ አመሰግናለሁ። ለዛሬ እዚህ ላይ ይበቃናል። ሳምንት እንቀጥላለን። የረዳን ጌታ ስሙ ይባረክ።